ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ እና በጣም አሪፍ ነው፣ ይወደድላችኋል። ፓስታ በቱና ነው የሰራሁት። ፍርፍር ያለ እንዴት እንደሚያምር እንዴት እንደሚጥም የእውነት ነው የምላችሁ። ልክ እንደኔ ያርጋችሁ ስሩ ማለት ነው። አሁን ሽንኩርት እዚህ ጋር አለኝ፣ ቅመማ ቅመም፣ እርድ፣ ቁንዶ በርበሬ ምናምን በቃ ያላችሁ ሰባ ባህራት፣ ቲማቲም፣ ሰልሳ፣ ማጁን፣ ወረካሪ፣ ህንዶቹ ቅጠል እሱንም ጨምሩ ፍሬሽም ካላችሁ ማለት ነው። እና በጣም አሪፍ ነው፣ ይወደድላችኋል። የእውነት ነው የምላችሁ። በቃም ብዬ እንደምናቅ ሰርታችሁ ይሁት ማለት ነው። አሁን ቀጥታ ወደ አሰራሩ እንሄዳለን። ሀሳብ አስተያየት ጻፉልኝ ማለት ነው። ቪዲዮን በላይክ ሼር ጀምሮ እዚህ ጋር እሳቱን አነደርኩ ማለት ነው። እዚህ ከዛ ዘይቱንም ከፈለጋችሁ ዘይትን መጨመር ትችላላችሁ። ነጭ ሽንኩርትና ቀይ ሽንኩርት አንድ ላይ ጨመርኩ ማለት ነው። አንድ ላይ አድርጉት፣ ችግር የለውም። በጣም አሪፍ ነው፣ የእውነት ነው የምላችሁ። በጣም እንዴት እንደሚጥም አትጠይቁኝ። ማጂ ካላችሁ የሚወዱ ከሆነ ጨምሩ ማጂ እና በጣም አሪፍ ነው። ለራት ነበር የሰራሁት። በቃ አልቋል። እዚህ ጋር እንደ ማንኛውም ፓስታ ዘይትና ትንሽ ጨው ትጨምራላችሁ። ከዛ ሎሚ ጨምሩበት። ለምን እንደው ታውቃላችሁ? በቃ ጣዕሙም አሪፍ ይሆናል። እንደገና ደግሞ ጥብቅ ማይል ፓስታው ማለት ነው። በመኮረኒም መስራት ትችላላችሁ፣ ግን እንደዚህ አሪፍ ነው። ከዛ እዚህ ጋር ቀረፋ አላሳያችሁም። ቀረፋውን፣ ወረካሪ፣ ቲማቲሙን አንድ ላይ ጨምሩት ማለት ነው እና በ10 ደቂቃ ነው የሚያልቀው። እውነት በጣም ቀላል ስራና ምርጥ የምግብ አሰራር ነው። ከዛ እዚህ ጋር ውሃው እየፈላልኝ ነው። አሁን ፓስታዬን እጨምራለሁ ማለት ነው። ከድኜ ከፈትኩት። ይሄንን አያችሁት እንዴት እንደሆነ እንዴት እንደሚል ሽታው አትጠይቁ። በቃ ነጭ ሽንኩርት ከሽንኩርት ጋር ስትጨምሩ ምን ያህል ሽታው። ከዛ እዚህ ጋር ጨምሬያለሁ። ይሄው እየበሰለልኝ ነው ማለት ነው። አያችሁት እንዴት እንትን እንዳለ ምንም አልተያያዘም ማለት ነው። ሰበር አድርጉት እንትኑ ፓስታውን። ከዛ እዚህ ጋር ቱናዬን እጨምራለሁ። እኔ አንድ ቱና ነው የተጠቀምኩት። እንደ ሰዎቻችሁ ብዛት ጨምሩ ማለት ነው፣ ግን አንድ ቱና ይበቃል። ከዛ ቅመማ ቅመማችሁን ያለውን ማጂን ማድረግ ትችላላችሁ። ከዛ ሰልሳ ቀይ እንዲሁም በጣም ከፈለጋችሁ፣ እኔ ግን 2 ማንኪያ ነው የጨመርኩት። ከዛ አንድ ላይ አዳርሱት። የእውነት በጣም ስራ ይቀንሳል። ስራ ቀናሽ ነው ማለት ነው። ጉልበትም አይጠይቅም። ታውቃላችሁ የአረብ ሀገር ስራ ብዙም እንዲህ ጉልበት የለም፣ ግን ዋናው አያያዝና በእቅድ መስራት፣ በፕሮግራም ከሰራን ሁሉ ነገር ቀላል ነው ማለት ነው። ከዛ እንደዚህ ሆኖልኛል። በጣም የደቀቀ አይደለም፣ ግን ያው ካሜራው ላይ ለምን እንደሆነ እንደዚህ ሆነ ማለት ነው። ከዛ እዚህ ጋር ፍሌ የማያቃጥለውን ቃሪያና ከዝበራ ጨምሩ። ቃሪያ የሚወዱላችሁ ከሆነ ቃሪያ ጨምሩ። የእውነት በጣም አሪፍ ነው ማለት ነው። እኔ ራሱ እንዴት እንደተመቸኝ ግን አለቀ። ከዛ እዚህ ጋር እንትን ያለውን መኮራኒ ጨምሩ። እኔ ብዙም አልሰባበርኩትም፣ እናንተ መሰባበርን ትችላላችሁ፣ ግን የኛዎቹ እነዚህ የሚወዱት ማለት ነው። ጸባቸውን እናቄለ እንደ ጸባያቸው እንደሚወዱት ነው የምንሰራው እና ይሄን ይመስላል ውዶችዬ። በጣም አሪፍ ነው። ስሩና ለሰዎቻቸው አሳዩ ማለት ነው። ከዛ ሁሌም ስሩ ነው የምትባሉት፣ ያው ታውቃላችሁ። ይሄ ነገር ካዩ ሁሌም እንዲሰራላችሁ ነው የሚፈልጉት ማለት ነው። እና የጠዋት እንግዲህ ሳቀናብር የጠዋት ድምጽ ነው ማለት ነው ድምጼ። እና ይሄን ይመስላል። አሁን ወደ ማጣጣም ሄዳል። እዚህ ጋር ደግሞ ልጅቷ ቶሎ ያስቸኳይ ምግብ ስሪ ያለች ማለት ነው። ዘይቱን ጨመርኩ። ፓስታ በክሬም ነው፣ መኮረኒ በክሬም ማለት ነው። ከዛ እዚህ ጋር ትንሽዬ ሽንኩርት አረኩ። እሷ በጣም ሶስ ያለው ነው የምትወደው። ሶስ እንግዲህ በደንብ ጨምርላታለሁ ማለት ነው። በነገራችን ላይ ይሄ እንትኑ በጣም ረጅም ነው። ይሄ ኩሽናቸው ውስጥ ማለት ነው። ማለሳ ነው። ከዛ እንደዚህ ተጠባብሱና እዛ ነጭ ሽንኩርት ጨምራላችሁ። ትንሽ ጨምሩ። ከዛ ማጂ ትንሽ ካላችሁ ጨምሩ ማለት ነው። ማጂ ይወዳል ታውቃላችሁ መኮረኒ
መኮረኒና ይሄ ሾርባ ላይ ማጂ ግዴታ መጨመር አለበት፣ ቢወዱም ባይወዱም ማለት ነው። ከዛ እንደዚህ ጥብስብስ አድርጓት አብራችሁ ከሽንኩርቱ ጋር መጨመር ትችላላችሁ። ማጁን ይሄ እንትኑ ማለት ነው ማጂ። እዛ እንደዚህ ከጠባበስን በኋላ ሰልሳ ጨምሩ። 2 ማንኪያ ይሆናል እኔ ጨመርኩት። እንትንም ስለማድረግ ነው። ቲማቲም ግን ቲማቲም አታርቁ። ይሄ ሰልሳው ብቻ በቂ ነው። እኔ ግን ያው ሀብ ትንሽ ስለምትወድ ልጅቷ ትንሽ ጨምሬያለሁ ማለት ነው ቲማቲም እንጂ አይጨመርም። እንደዚህ በቃ መተው ትችላላችሁ። ብዙ ጊዜ ፓስታ በሶስ በእንትን ብቻ ነው የሚሰራው፣ መኮረኒ ማለት ነው በክሬም እና ዘይት ደግሞ የበዛ እንዳይመስላችሁ። ዘይት ነው ሲጀመር ግን የለውም ማለት ነው። ከላይ ነው ጭሩር የሚለው። ከዛ ትንሽ የቲማቲም ጨመርኩ። የሆነ እንትን እንዲልላት ትፈልጋለች፣ ፈጠጥ እንዲልላት ማለት ነው። ለአንድ ነው የምሰራው። ከዛ ቅመም የጣሊያን ይሄ እንትን አለ አይደለ ምንድነው ኦርጋኖ ምናምን በቃ ያላችሁን ጨምሩ። ኦልሬዲ እንትን አለ ማጅ አለው፣ ችግር የለውም። ቆንጆ በርበሬ ትንሽዬ፣ ከሁሉም አይነት ትንሽ ጨምሩ ማለት ነው። ከዛ እንደዚህ ከሰራን በኋላ ውዶችዬ ቪዲዮውን እስከ መጨረሻው ተከታተሉ ፕሌስ እባካችሁ። ምንም ኮሜንት አታስቀምጡ ማለት ነው ካላያችሁት፣ ምክንያቱም ፋይዳ ስለሌለው እስከ መጨረሻው ተከታተሉና ቢያንስ 10 ደቂቃ ነው እኛ የምንለቀው ቪዲዮ። ታውቃላችሁ ምን መከራ ታይቶ እንደሚቀረጽ። ስለዚህ ይውልን ፕሌስ በቃ እንተዛዘን። ትንሽ ውሃ ጨምሩበት፣ የመኮረኒውን ውሃ ትንሽ ኖርማል ውሃ መጨመር ትችላላችሁ፣ ችግር የለውም ማለት ነው። ከዛ እንደዚህ ያለቀች። እኔ ራሱ በጣም ነው የምወደው ይሄ እንትን ያለው ማለት ነው፣ ክሬም ያለውን ለምን እንደሆነ አላውቅም። ከዛ ይሄን ኮኪንግ ክሬም ጨምሮ ማለት ነው። የቪዛ ቺዝ አለ አይደለ? ቺዝ ማለት ቪዛ፣ እሱንም መጨመር ትችላላችሁ። ይቺ ግን ስለማትወድ ነው የኔዋ ስለማትወድ ነው። ይሄን ብቻ ነው የማደርግላት ማለት ነው። ውሃው እንትኑን በጣም ነው ያበዛሁት፣ ምክንያቱም ትወዳለች ሶስ። ከዛ ትንሽዬ ለስሙ ጠበቅበቅ እንዲልልኝ የሆነች ቪዛ እንትን ጅብን ጨምሬያለሁ ማለት ነው። እና ይሄን ይመስላል ልጆችዬ። ባይ ባይ።